የአማራ ፖለቲከኞች ወሎን ከአማራ ለምን ትገነጥላለህ ሲሉ ይጠይቁኛል። እውነትስ የወሎ ማህበረሰብ ክልል መሆን ከፈለገ ጠላት ይበዛበታል ወይ የሚለውንም ጥያቄ በዚሁ አብራራለሁ። በመጀመሪያ ደረጃ ዩቲዩብ ቻናሌን ሰብስክራይብ ማድረጋችሁን አትርሱ እላችኋለሁ። ለአማራ ፖለቲከኞች ወሎ ማህበረሰብ ከአማራ ክልል የመገንጠል ጥያቄው የመውጣት ጥያቄው በመጀመሪያ ደረጃ እናንተ ራሳችሁ ፖለቲከኞቹ ናዝሬት የኔ ነው፣ አዳማ የኛ ነው፣ ወለጋ የኛ ነው፣ መተከል የኛ ነው፣ ጅማ የኛ ነው፣ አዋሳ የኛ ነው እያላችሁ ከብሔር ብሔረሰቦች ጋር ህዝቡን እያጋጫችሁ ትገኛላችሁ። የመጀመሪያው ከእንደዚህ አይነት አመለካከት እናንተ እስካልወጣችሁ ድረስ ከህዝብ ጋር ለህዝቡ ጠላት እያበጃችሁለት ስለሆነ ይህንን ህዝብ ለመጠበቅ አማራ ከሚባል የብሔር ማንነት የማውጣት ስራ ነው ማለት ነው የመጀመሪያው። ሁለተኛው በማህበራዊ ይሄው ከሆነ በኢኮኖሚያዊና በፖለቲካዊ ተጠቃሚ አይደለም። ከባህር ዳር መጥቶ ደሴ የሚሾም ከሆነ ከጎንደር መጥቶ ወልዲያ የሚሾም ከሆነ ከሸዋ መጥቶ ኮምቦልቻ ላይ የሚሾም ከሆነ የራስ በራስ ማስተዳደር የሚባለው እዛ ጋር ፈረሰ ማለት ነው። ስለዚህ ወሎም በወሎዮች እንዲትመራ ለማድረግ ከአማራ ክልል ከሚባል መዋቅር ውስጥ መውጣት አለበት ማለት ነው። ሌላው የወሎ ማህበረሰብ ክልልን በመጠየቁ ከማን ጋር ይጋጫል? በመጀመሪያ ደረጃ የወሎ ማህበረሰብ ክልል ሲሆን ከጎረቤት ሀገሮቹ ጋር ይስማማል። ለምሳሌ ከአፋር ጋር ታጋጩት ነበረ፣ ከሸዋ ጋር ታጋጩት ነበረ፣ ከትግራይ ጋር ታጋጩት ነበረ። ይሄው የትግራይ ማህበረሰብ የትግራይ ኤሊቶች ጨምሮ ችግራቸው አማራ ከሚባል ብሔር ጋር ነው። እኛ ምን አገባን የወሎ ልጆች? ስለዚህ የራያ ማንነት ጥያቄ ራሱ ወሎ ክልል ሲሆን በሰላማዊ መንገድ ነው የሚመለሰው። ተግባባን አይደል? ከሌላው ጎረቤቶች ጋር ሰላም ይዋል። ነገር ግን ከዚህ ከጎጃም ከሚባለው ጎንደር ከሚባለው ጋር እሴቱ እንዴት ይሆናል ከተባለ እሴቱ ይደፈርሳል። የታወቀ ነው። ለምን? ከወሎ የሚገኘው ጥቅም ስለሚቀርባቸው። ለምሳሌ ባጀቱ እዛ ስለሚሄድ፣ ለምሳሌ ግብሩ እዛ ስለሚሄድ፣ ለምሳሌ ከጎጃም ከጎንደር እየመጡ ወሎ ላይ ስለሚሾሙ ያ ነገር ይቋረጣል፣ ይቋጫል ያ ነገር። ስለዚህ ግጭት ይኖረዋል። አዎ ከእናንተ ጋር እንጋጭ ይሆናል። ነገር ግን ግጭትም ከፈለጋችሁ እንደፈለጋችሁ። ስለዚህ ወሎ ከአማራ ክልል የሚወጣበት መሰረታዊ ችግሩ በእነዚህ ነው ማለት ነው። ይሄ የኔ ነው ይሄ የኔ ነው እያላችሁ ከህዝብ ጋር አብሮ የሚኖርን የወሎ ማህበረሰብ ጋር እያጋጫችሁት በአማራ ስም እየተጨቆነና እየተበደለ ስለሆነ አማራም አይደለም አማራ ሆኖም አይቀጥልም በማለት ከዛ ልናወጣው ተገደናል ማለት ነው። እንግዲህ ይህ ነው እየሆነ ያለው። ዩቲዩብ ቻናሌን ሰብስክራይብ ማድረጋችሁን አትርሱ። ሰላም።